ቆይ ምንድን ነው የተፈጠረው? ያው ሁሉንም እንዳየሽ ነው። ዶክመንቱ እንዳለ ፎርጅት ነው። እሺ ዋቅዳልኝ ተረጋጊ አንቺ። ወይኔ ዲና፣ ወይኔ ቤቴ። ይኸውልሽ ተረጋጊና አሁን ያበላሸሽውን እንዴት ማስተካከል ነው ማሰብ ያለብሽ። ተረጋጊ አትበለኝ። ህልማችንስ? ዞር በይ ልጅ። ከርስሽን ከሞላሽ በኋላ ያቋሸሹ ቀይታይሽ ማለት ተውት። ትዕግስቴን አትፈታተኝ እባክሽ። አንቺ ፍቅር አሰልችቶኛል። አሁን ይሄን አቋንጣይ ባላጥንስ ኩሽናን ዘጋብሽና እዚሁ ትያለሽ። ዞር በይልኝ እባክሽ። ትዕግስቴን አትፈታተኝ እሺ? ስመለስ ከፍትልሻለሁ። እሱንም እቃውን ካልጠብሽ ነው። ወይኔ ዲና፣ አንተ ገፊ ሽማግሌ፣ ባየው ቁጥር በጣም እየተናደድኩ ነው። እንዳልገልህ ከልጅ ጋር ጋብቻዬን አልፈጸምኩ። ጋብቻዬን እንደፈጸምኩ ግን ያንተን ዕጣ ፈንታ ወደ ልጅ ነው የማደርገው። ከዛ ንብረቱ ወደ እኔ ይዞራል ማለት ነው። እስኪ ወፌ ቆመች፣ ወፌ ቆመች። ምን ትሰሪያለሽ? ድሮም አንቺ እንደዚህ እንዳደረግሽው አውቅ ነበር። እሺ እና ነው ያስተያው። አባዬ እባክህ አስታርቀኝ። አንተም ይቅር በለኝ። ተነሽ የኔ ልጅ ተነሽ። እኔ ይቅር ብልሽ ችግር የለውም። ካሌብ ግን በራሱ ጊዜ ነው ይቅር ማለት ያለበት። እኔ ስላልኩት ግን አይደለም። ብትስማሙ ባትስማሙ ቤትን ለቃችሁ ትወጣላችሁ። እንዴ ቤቱንም አልለቅም። ቤቱ እኮ የእኔ ነው ቲና። አዎ ግን እዚህ ቤት ብዙ ትውስታዎች አሉ፣ መጥፎም ትዝታዎች አሉ። ስለዚህ እሱን ትታችሁ በአዲስ ቤት ጥሩ ትዝታዎች ይኖራሉ። አባዬ ይቅር አትለኝም አይደል? ይቅርታና እኔ የምለው ነገር እኮ አይገናኝም። ግን ንገረኝ ካልሽ ይቅር የሚልሽ ግን አይመስለኝም። ቆይ አንተም ይቅር እንዲለኝ አትፈልግም? እውነቱን ለመናገር አንቺ ሚስት እንደማትሆኝ እውነቱን አረጋግጫለሁ። አንተም እኮ ማስታረቅ ነው ያለብህ። ሁሉንም ማስታረቅ እኮ አይደለም፣ ማለያየትም የሽማግሌ ስራ ነው። የማይስማሙ ሰዎች ተስማሙ ብሎ ማስታረቅ እንዲጋደሉ ክፍተት መፍጠር ነው። እና እንዳይገሉኝ ፈርተህ ነው? እውነት ለመናገር እንዳትገዩ ነው ፈራ። ምን? እኔ እንደዚህ ነው የምገምተኝ? እሱ ነፍሰ ገዳይ አይደለም። ገዳይ ቢሆን ኖሮ አንቺን ነበር የሚገልሽ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። አባባ በዳኒ ላይ የሚሰሩትን ነገር እንደቀጠሉ ነው። አሁን ላይ ዳኒ ግራ ተጋብቷል። ኤደን ቤት በመቀየሯ ምክንያት እጅጉን በጣም አዝኗል። የት እንደሄደች የት አካባቢ እንደሆነችም አያውቅም። ስልክም አላነሳው ብላለች። አሁን ላይ እጅግ በጣም ግራ የተጋባው ዳኒ አባባን እባካችሁ እያለ መጠየቅ ጀምሯል ማለት ነው። የነገሯት ነገር እንዳለ ትሁት ጋም ሄዶ ሲጠይቅ ትሁትን ምንም ነገር እንደማታውቅ ግን እንደዚህ አይነት ስራዎች ተደብቀው እንደማይቀሩ ለራስ ብቻ ነው እውነቱ ሚስጥር ሆኖ የሚቀረው እንጂ ሰው ያወቀው ነገር ሚስጥር ሆኖ አይቀርም በማለት ትሁት ለዳኒም አስረግጣ ነግረዋለች ማለት ነው። ካሌብ አሁን ሰዓት ላይ ዳኒ ጋራ ብሽሽቅ ይዘዋል። ምክንያቱም ደግሞ ይሄ ብሽሽቅ ወደ ሌላ ነገር እያመራ የሚሄድ ይመስላል። አባባ በጀመሩት ድራማ አሁን ላይ ዳኒም እየቀጠለ እንዲሁም ደግሞ ትሁትም ለዚህ ሁሉ ተባባሪዎች ሆነው አንድ ላይ ዳኒን እያስጨነቁት ይገኛሉ። ካሌብ በአሁኑ ሰዓት ላይ ለማንም አይነት ፍላጎት ባይኖረውም የማግባትም ሆነ እንዲሁም ደግሞ ሌላ ሴት የመምረጥ ፍላጎት ባይኖረውም በአባባ ምርጫ ግን ትሁትን እንዲያገባ አንድ ነገር ሲናገሩት ነበር። ትሁትን ልዳርህ እንዴ በቃ እሷ ትሆንልህ ያሉት ነገር ለትሁት እጅጉን በጣም አስከፍቷት ውሏል። ምን ማለታቸው ይሆን በማለት ደጋግማ ነገሩን ስታነሳ ስታወርድ ነበረ። ምክንያቱም ይህንን ቃል ለምን አባባ ተጠቀመው? ከዚህ ቀደም ድራማዎችን እያሉ ሲሰሩባቸው በሰነበቱባቸው ቀናቶች ውስጥ የምታስታውሰው አንድ ኤደንን አግባ አንድ እንትናን አግባ በሚለው ንግግር አሁን ደግሞ በእኔ ጨዋታ ሊጀምሩ አስቡ ይሆን እንዴ በማለት ይሆናል። እጅጉን በጣም ከፍቷትና ተክዛ ነው የዋለችው። ዳንኤልም በመሄድ ትሁት ምን ሆነሽ ነው? እጅጉን በጣም በሀሳብ ሄደሻል፣ ምን ሆነሽ ነው ሲላት እሷም ደግሞ ምንም አልሆንኩም፣ ውሃ ልስጥህ፣ የሚበላ ፈልገው ነው እርቦህ ነው በማለት ተደናግጣ ስትመለከተው ነበር። ከድሮ ጸባዩ ቅይር ብሎ ነበር። ምን ነው አንቺ ግን ደንብረሻል፣ የሆነ ትናንትና እራት አልተስማማሽም እንዴ? እራት እንዴት ነበረ?
በማለት እሱም በጨዋታ መልኩ አድርጎ ካሌብ የሳምሽ ነው የምትመስዩ በማለት እጅጉን በጣም እሷ ያልፈለገችውን ንግግር ሲናገር ከዛ አጠገቧ ላይ እንዲወጣ አድርገዋለች ማለት ነው። ካሌብ የሚናገረው ንግግር ከልቡ አይደለም። ምክንያቱም ደግሞ እሱ ገና ምርጫ ላይ አልወሰነም። አባባ ግን ውሳኔውን ማንም ይሁን ማንም ትሁት ላይ ቢያደርገው ውሳኔውን የእሷቸው ምርጫ በመሆኑ ምክንያት ትንሽ ቃል ተናግረው ጥለውት ይሄዳሉ። ምክንያቱም ደግሞ ከፈት አድርጎ ልቡን አይኑን አብርቶ እንዲመለከታት ትሁትን ይፈልጋሉና ቲና አባባን ይቅርታ ስትጠይቅ አይተናል። አባባ እባክህ ከካሌብ ጋር ለመፋታት አልፈልግም፣ አስታርቀኝ፣ አንተም ደግሞ ከዚህ በፊት ለበደልኩ ነገር ይቅር በለኝ በማለት አባባን እንግዲህ ጉልበታቸው ላይ ዝቅ ብላ ስትማጸናቸው ነበር። አባባ ይሄ ዚህን አይነት ነገር ከዚህ በኋላ ዳግም እንደማይፈልጉና ከታረቁም ደግሞ ቤቴን ለቃችሁ እንደምትወጡ ቤታችሁን ሄዳችሁ በራሳችሁ ቤት አዲስ ሰላም ያለው ህይወት መመስረት ትችላላችሁ በማለት ነገሮቹን ለእነሱ ትተውላቸዋል ማለት ነው። ቲና ግን ይህን ነገር እንዴት አባዬ አንተ ማስታረቅ ትችላለህ? በቃ ከዚህ በኋላ አዲስ ህይወት መመስረት እፈልጋለሁ፣ አልፈታውም፣ እሱንም ጥፋተኛ ነኝ፣ አጥፍቻለሁ፣ አውቄያለሁኝ በማለት መጸጸቷን እየነገረቻቸው ነበር። ግን ያው ከአንገት በላይ ነው። ምክንያቱም ደግሞ እንደ አዲስ በህይወታቸው ላይ ገብታ ያሰበችውን እቅድ አሳክታ ልትወጣ ታስባለች ማለት ነው። ሁልጊዜም የምታስበው ከዳኒ ጋር መኖርን አስመስላ መኖርን ትፈልጋለች። አሁን ላይ ካሌብ ቢፈልግ ነበረ ፍቺውን፣ እሷ ፍቺውን ስለማትፈልግ እሱ ፍቺውን ስለሚፈልግ እሷን ፍቺውን አልፈልግም ስላለችው ከዚህ በኋላ ምን ማድረግ አለብኝ የሚለውን ነገር በራሷ ሰዓት ድል ባለ ሰርግ ደግሰው በቤት ውስጥ ባለው ሁኔታ ባለው በሚካሄደው ነገር ጨርቋን ጥላ ብንብላ ወጣ እንድትሄድ እናደርጋታለን በማለት ሀሳብ ይዘዋል ከአባባ ጋር። አባባ አሁን ላይ የሚያቅዱት እቅዳቸው ወደ ሌላ ወንጀል ልጆችን እንዳይከታቸው ትሁት ሰግታለች። ምክንያቱም ደግሞ አሁን ብሽሽቁ እንደቀጠለ ስለሆነ ይሄ ብሽሽቅ ወደ ነፍስ ማጥፋት ሊሄድ ይችላል። ምክንያቱ ዳንኤል አሁን ላይ ሚስቱን አለማውራቱ የነገ ተስፋውን አለማግኘቱ እጅጉን በጣም ተናዷል። ይህን ሁሉ ዋጋ የከፈልኩላት እኔ ለእሷ ብዬ ነበረ፣ እሷ ግን ምንም አልተረዳችኝም፣ እሷ ምን ዋጋ ከፈለችልኝ ሲል እጅጉን በጣም ለአባባ እንደዚህ ብሎ እየተናገረ ነበር። አባባም ደግሞ ስንት ነገር አድርገሃታል በማለት እሳቸው የተናገሩትን ነገር ከልቡ አልቆጠረውም። ምክንያቱም የእሱን መጎዳት እንጂ የእሷን መጎዳት እሱም ልብ ብሎ አላየም ነበረ። ምክንያቱ ደግሞ ያላየበት ምክንያት እሱ ገንዘብ ለማምጣት ላይታች ማለቱን ነው እንጂ ኤደን ምን እያደረገች እንደሆነ ለሱ ብላ የሰዋችው እድሜዋ፣ የጠበቀችበት ጊዜ፣ እምነቷን፣ ሁሉን ነገር ያባከነችበትን ሁሉን ነገር ረስቶታል ዳኒ ማለት ነው። ትሁትም እንደዚህ ያብሰለሰላት ጉዳይ እውነት ሊሆንባት ይችል ይሆን? እናንተስ ብትሆኑ ምን ትላላችሁ? በትሁት ቦታ ትሁት እዛ ቤት ሰራተኛ ነች። ሰራተኝነት ሁና ከመጣች ጊዜ ጀምሮ አባባ እስከሚድኑ ድረስ ብላ እዚህ ቤት ተቀምጣለች። የራሷ ዓላማና እቅድ አላት። ምክንያቱም ደግሞ ወደ ሀገር ቤት ሄጄ ቤተሰቦችን ጠይቄ እመለሳለሁ እንጂ እዛ የመኖር ሀሳብም ሆነ እቅድ የለኝም። ተመልሼ እዚህ ሌላ ህይወት መመስረት እፈልጋለሁ። ስለ ቀደመ ህይወቷ ወይም ደግሞ ስለ ጓደኝነት ላይፍ ካላት አባባም ሲጠይቋት እንደዚህ አይነት ነገሮችን በሌላ ጊዜ እንደምታጫውታቸውና እንደምትነግራቸው ቃል ገብታላቸው ነበረ። ቡና እየጠጡ እያለ አባባ እጅጉን በጣም አይናቸውን ጥለውባታል። ማለትም ለልጃቸው የምትገባ ያሏት ለወደፊቱ ሚስት ልጄን ትንከባከብልኛለች፣ ከብዙ ነገር ትታደግልኛለች፣ ትጠብቅልኛለች ያሉትን አባባ በአይናቸውም በልባቸው መርጠው አስቀምጠውለታል። የካሌብ አይን ግን ተከፍቶ እውነት ትሁትን ይመለከታት ይሆን? የትሁት ደግነት፣ የልበ ቅንነት እንዲሁም ደግሞ ሁሉን ነገሯን ከቤት ሰራተኝነት ባለፈ በፍቅረኝነት እሱ ሊመኛት ካሰበ ካሌብ እውነት ተጠቃሚ ይሆናል ማለት ነው። የአባባም ህልማቸው ይሄ ሁሉ የከፈሉለት መስዋዕትና ይሄ ሁሉ የከፈሉለት ዋጋ ትክክለኛ ነገሩን ያገኛል ማለት ነው። በስተመጨረሻም ዳኒ አንድ ነገር ሰምቷል። አባባና እንዲሁም ደግሞ ልጃቸው ካሌብ ቁጭ ብለው አንድ ሀሜት ይዘው ነበረ። እሱንም ደግሞ ብሽሽቃቸውን እየነገረው ቆይቶ ካሌብ ለአባባ እየተሳሳቁ ያለ አንድ ነገር አባባ እና ካሌብ አወሩ። ይሄም ደግሞ ያወሩት ወሬ የሁለታቸው ሚስጥር የነበረውን አሁን ላይ ዳንኤል ሰምቷል ማለት ነው። በሩንም ብርግድ አድርጎ አይኑን አፍጥጦ ሲገባ ነበረ ድራማው የተጠናቀቀው። ካሌብ እውነት ሰምቶ ካሌብና አባባ ያወሩትን ዳንኤል ሰምቶት ይሆን? ከሰማስ ምን ሊል ይችላል? ካሌብ
አሁን ላይ ምን አይነት ነገሮችን ሊያስተካክል ይችላል? ምክንያቱም ደግሞ ዳንኤል ወደ እውነታው እየተጠጋበት ነው። እያንዳንዱ ነገር አባባና ካሌብ እየተጫወቱባቸው መሆኑን ካወቀ ዳንኤል ምን አይነት እርምጃ ሊወስድ ይችላል?